ሉሊን ወገን እልል በል ወገን አይኔ ጌታ እንደሞተች ይሰማኝ ነበረ። አንቺ ምን አስጨነቀች? ሞተ የተቀበረች ከተባለ እህትሽ አይደለች፣ አክስትሽ አይደለች። ሌላ ጣጣ ውስጥ ለምን ራስሽን ታስገቢያለሽ? አንዳንድ ጊዜ እኮ ነገር ጎርጉረን ራሳችንን ችግር ውስጥ ነው የምናስገባው። ትልቅ ሰው ከሆንሽ ተከብረሽ ቁጭ በይ። አትግቢ የቤተሰብ ጉዳይ። የእነሱ ጨዋታ ይሄ ነው። አትግቢ የቤተሰብ ጉዳይ ላይ። ምን ችግር የጋምቤላው እያዳመጥክ ነው። ታርጌቱ ምን እንደሆነ ነግሬሃለሁ። አላውቅም ይሄን ታሪክ ከዚህ ውጭ ነኝ። ቅድም ነው እያወራን ቁም ነገር ከሲኞሪታ ጋር በአጋጣሚ ሌላ ክፍል ሆኜ ሪኩዌስቴን እንትን እንዳረገችው ሳይ ነው የመጣሁና አንቺ የቤተሰብ ካለሽ ራስሽን አደጋ ውስጥ አትክተች። አያችሁ አደጋ አለ ማለት ነው። እያስፈራሩኝ እንደሆነ ግን ግልጽ አድርጉ ኢትዮጵያኖች። አደጋ አለ፣ አርፈሽ ተቀመጪ። ዳኒ ልጅቱን አልሞተችም ያልከውን እህታችን ደውላ አልሞተችም ያለችዋን እህት ደግመህ ደውለህ ድምጿ ልታሰማኝ ትችላለህ በሌላ ስልክ እባክህ ከቻልክ። ግን ገብታ ቀብሬያታለሁ ያለች ስለሆነ በዚህ ጊዜ ቀብሬያታለሁ በዚህ ጊዜ ነው የሞተችው ብላ ከተናገረች እሱን ልሰማ ትችላለህ። ዳኒ ነው ቮይስ ይላከልኝ። አልሞተችም በህይወት አለች አለኝ። እኔ ደግሞ አመጣሁት ይሄንን ነገር። ሰዎች በህግ ይጣሩ። እኛ ግን አሁን በህይወት አለች የተባለችውን እናትና ድናት የት ነው ያለችው ብሎ ማለት ምንድን ነው የሚያስፈራራው? እንደዚህ ትሆኛለሽ፣ አርፈሽ ልጆችሽን አሳድጊ፣ የማህበረሰብ ጥላቻ፣ የገሌ ጥላቻ ምን አመጣው? እኔ እኮ የጠየቅኩት የዚች ሴት አሟሟቷ ልክ አይደለም። ድንገት ነው ታማ ሞተች ያላችሁን ሞቷን የሚያሳይ ፍንጭ የለም ብሎ እንደ አንድ ግለሰብ መጠየቅ ያዝታል እንዴ? ወይስ ምንድን ነው ከጀርባ ያለው ቀመር? እኔ አላቅም። ወዴት እየሄዳችሁ ወዴት እያሰባችሁ እንደሆነ ሰዎች አላቅም። ሰላት ያለችው እኔ ነኝ ያልኩት ያንን ነገር ዳኒ ነው አለኝ ያልኩት። ዳኒ ነው ያመጣው ይሄን ወሬ በቮይስ ነው ለእኔ ላከልኝ። ይሄ ነገር እንደዚህ ነው አለኝ። ደግሞ ተናገርኩኝ፣ መጥቼ ጠየቅኩኝ። ዳኒ የሆነ ሰው ምናምን ዝም ብሎ ቢያወራ ምናምን ከቲክታክ ምናምን አግኝቶት ቢሆን እኔም ባላወራሁት ነበር። ግን ሰው ነው የደወለለት ለሱ። አረ ይሄንን ቪዲዮ አጥፋ፣ እች ሴት በህይወት አለች፣ ስልክ ቁጥሯን ያውቀዋል፣ እሷንም ያውቃታል። እንደዛ ብሎ ሲለ እኔ ነገር እንትን አልኩኝ። ቢወራ ብትጠየቅ ቢጣራ ብዬ አልኩኝ። ግን እንደዚህ ነገርን ወጣጥራችሁ ብሔር ውስጥ ስትደበቁ እኔ ይደብረኛል። እሱ ነገር ብሔር ውስጥ አትደበቁ። ብሔር ውስጥ መደበቅ ኃጢአት ነው። መደበቅ ጥሩ አይደለም። ብሔርን አትንኩ። በቃ እንደ ግለሰብ ሆናችሁ ማውራት ነው ያለባችሁ ሰዎች። እንደ ግለሰብ አሎ፣ ጤና ይስጥልን። ሰላም ነው? ትላንትና ማታ ደውለሽልኝ ነበር። ዳንኤል ነኝ እኮ። ቪዲዮውን አጥፋ ስትይኝ ጊዜ አለሽ በህይወት ስትይኝ ደንግጬ እኮ ነው። አሁን ገርሞኝ ለምንድን ነው እንደዚህ ያለች? በህይወት አለች ካለች ታዲያ ስትይዋን አናያትም ብዬ እኮ ብዙ ሰው የሚሳሳተው ምንድን ነው መሰለህ? ሶሻል ሚዲያ ላይ ኦኬ አቀናብሮ ምናምን እንዴት ለዩቲዩበር መሸቃ እንዳደረጉት ኮንተንት ሚዲያው ኮንተንት ይፈልጋል። በጣም ሁሉ ፎሎን ለመሰብሰብ ነው። አሁን አንተ ከልብ ሀዘን ምናምን ነው፣ ግን እንደዛ አይደለም። ኦኬ እኔ ደግሞ ሚዲያ ላይ ገንዘብና ፎሎወር ላይክ ማግኘት ነው የሚፈልገው። የሆነ ኢሹ አንስቶ በተለይ ታዋቂ ሰዎች እና እንደዚህ እያነሳ በዛ መሸቀል ነው የሚፈልገው። ሰው ደግሞ የእውነት ልቡ ሀርት ያደርጋል። እኔ ደግሞ ማታ ደነገጥኩኝ፣ እንደዛ ስትል ደነገጥኩኝና እኔ ለምንድን ነው አሁን እኮ አጋጣሚ እስቲ ቆይ እስቲ ለማንኛውም እንትን ላል ደንግጬ እኮ ነው። በህይወት አለች ሲባል ይሄን ያህል ጊዜ ስነጋገር ይከብዳል። ኦኬ ኦኬ እሺ እናቴ፣ እሺ አመሰግናለሁ። አዎ
ኦኬ እሺ እናቴ እስቲ እናያለን ወደፊት አብረን ያው እኔ ከሰማሁት አንጻር ሞታለች ሲሉ እዛ አልሞተችም ይላሉ። ያው ሰው ነሽና ሰው ለሰው ማዘናችን አይቀርም። ከሞተች ደግሞ ግዴታ እናያት ነበር ስትቀበር ወይ የሆነ ነገር ሲደረግ እናይ ነበር። ያው እኮ እሱ አንድ ነው። ትናንትና ግራ የገባኝ ነገር ደግሞ አንዱ እሱ ነው። እስካሁን እንዴት ነው ድንጋይ ውስጥ ጥቁር ላይ ለብሶ አርቲስት አርበ የሆነ ነገር ሲሞቱ አርቲስቶች ሲሞቱ እንኳን አይደለ እንደ እንትን የሚባለው ድሮ ምንድነው መሰለህ አሁን እንደ ቤተሰብ አሁን ቀድመው ስለነገሩኝ እንደዚህ በሀሳብ እንዳሰብ ስላለ ምንም ሀሳብ አልሰጡም። አይተሃል እንግዲህ ቆራርጦ ብዙ ነገር ብሏል። እኛ በዛ ፊት ልጅቱ ስለተጎዳች አሁንም ቢሆን ተጎድታለች። ገብቶሃል? ጥሩ እናት አለ፣ መጥፎ እናት አለ። ጥሩ አባት አለ፣ መጥፎ ወልደው እኮ ልጃቸውን ሽንት ቤት የሚከቱ ስንት ባለጌ ሴቶች እኮ አሉ፣ ጨካኝ ሴቶች ማለት ነው። ትክክል ልጆቻቸውን ስንት ነገር የሚያደርጉ ማለት ነው። ይቺ ደግሞ በድንግልና ያገባች ልጅ ናት ዳንዬ። ስታየው ይቺ ልጅ እየደረሰባት ያለው ግፍ ማለት ነው እመብርሃንን እንዴት እንደሚያሳዝን ማለት ነው። ከዚች ጎን ነው መቆም ያለብን። እናቷም ደግሞ ትክክል ናት። እንደ አንድ ወላጅ ልጇ ጥሩ ነገር ሊገጥማት ትፈልጋለች። ገብቶሃል? ትክክል ያ እኮ ገረመኝ እኮ እኔ እኮ እየተከራከርኩ እኮ ቲክቶክ ላይ እኮ አለች ኧረ ያለች ያልሞተችም ሴትዮ ኧረ አለች ኧረ ትናንትና ሰው ደውሎልኛል ኧረ ያልሞተችም ሴትዮ አለች በህይወት እያልኩ እየተከራከርኩ እኮ ነው። ኧረ አልሞተችም እንደውም እኔ ቪዲዮን አትሳሳት ምናልባት አንተ አዝነ ይሆናል ተብያለሁ እያልኩ እሺ ኧረ አላደረኩኝም ኦኬ ታዲያ ለምንድን ነው ሞተች የተባለችው? ታዲያ ለምንድን ነው ይህን ያህል ሊያስፈልገ ለሰው ልጅ ይህን ያህል ነገር ለምን አስፈለገ? ኧረ በስመ አብ! የሰው ልጅ ላይ ሞት እንደዚህ ይቀለላል? ታዲያ እናት ያውም እናት ላይ ሆና እናት ሴት ልጅ ላይ እንደዚህ ከሆነ በጣም ያስጠላል፣ በጣም ይከብዳል፣ በጣም መጥፎ ነው። ቀብር እኮ እኔ እኮ አሁን የተናደድኩት ለምሳሌ ቀብር የለም አላየንም። ቢያንስ እንኳን አንድ ሰው ይቀርጽ ነበር ቪዲዮ አንድ እንኳን አይጠፋም። እናትየዋስ ግን አሁን ለልጇ እኔ አንድ ጥያቄ ያለው ይላል እናትየዋ ልጇን ለማዳን ከሶሻል ሚዲያ ለማዳን ስትል ሚዲያ ላይ ወጣች። ግን የራሷን ህይወት ሞታለች ተብላ ስትባል ግን ለራሷ ህይወት አለሁ ብላ ለመውጣት ግን ፈራች። ለምንድን ነው? በጣም ይከብዳል። ወገን እልል በል ልውሌ ወገን እልል በል ወገን እልል በል ወገን እልል በል ወገን እልል በል
ወገን እልል በል ወገን እልል በል ወገን እልል በል ወገን ወገን እልል በል። እኔ ምንም አልፈልግም። በሰላም ካለች ልዑሌን አስገቢው። ልዑሌ ወይኔ በማርያም ንገሩኝ፣ ኔትወርክ እየተቆራረጠ ነው። ንገሩኝ በማርያም። እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። ኧረ ንገሩኝ። ርስቹን ወስደ ድምፁን ስላሰማህን እናመሰግናለን። ተባረክልኝ። አመሰግናለሁ። ወገን እልል በል ልዑሌን አስገቢው። ወገን እልል በል ወገን ወይኔ ጌታ ይሰማኝ ነበረ። ታውቃላችሁ የፈለጋችሁትን ብትሳደቡ ብትራገሙ እግዚአብሔር ይመስገን። አዎ ደስ ብሎኛል ስላልሞተች። እውነት ከሆነ እኔ ፍቅር ይቅርታ፣ ሰላም ናችሁ? ማን ነው ምስክርነት የሰጠው? ወጣ ልጁ አኒ የጋምቤላው የሚለው እንዴት ምን አለ ማውራት ይችላል? ይድገምልን እስቲ፣ እኛም ስላልሰማን ማለት ነው። የሱንም እንትን ለመጠበቅ የሱንም ሰላሙን ለመጠበቅ እሱ የሆነ ሰው ደውሎ ነገረው፣ ለኔ ነገረኝ፣ በውስጥ ሜሴጅ ጻፈልኝ። ከዛ በኋላ አሁን መጣና እንደዚህ ብሎ ሲነግረን እኔ ደግሞ ላቢዬና ላሚን እየነገርኳቸው እንዳጋጣሚ ነው፣ አስቦበት ወይ አስበንበት ምናምን አይደለም። ብትጠይቃት ደግመ ትንሽ ብታሰማን እንድናረጋግጥ ብዬ አልኩት። ደወለ፣ አረጋገጠ፣ አለች እዚህ አሁን እንደዚህ የምለው ነገር የለም ግን በህይወት አለች ብላለች እህታችን ማለት ነው። ድምፅ አጣሪዎች በደንብ እስከሚያጣሩልን ድረስ ሁላችንም የየራሳችን ግምት አለ። እከሌ ናት ማለት አልፈልግም፣ ግን ሰምተናል ድምጿን። የማን እንደሆነም ሁላችሁም ጆሯችሁን እመኑት። የሰማችሁት ድምፅ የእሷ ነው እና በቃ ያ ነው ያለው ነገር። ከይቅርታ ጋር ደግሞ ያሰማላን፣ እኛ ስላልሰማን አሁንም ሰው እየገባ ስለሆነ እኔ እሱን ለመጠበቅ ስለምፈልግ ነው፣ ሌላ አይደለም። ደግሞ ደውሎ ማለት ነው። አሁን ሪከርድ አድርጎ ነው ያሰማችሁ? እንዴት ነው? እኔ አሁን ስለገባው ምንም ማለት ደውሎ ነው ያሰማን። ኦኬ። አብሳላ ሰምታችኋል? አብሳላ ሰምተሻል? አሜን። አብሳላት ጥያቄ ልጠይቅሽ። አንቺም ሲኞሪታ አሁን ከተረጋጉ እኔም ጥያቄ ልጠይቅ። እኔም እኮ ጥያቄ አለኝ። አብሳላት ሰምተሻል? ስልክ ደውሎ አውርቷታል? ድምጿን ሰምተሻል? አሁን ድምጿን ሰምቻለሁ፣ ግን አለች ስትል ሳይሆን ዴዚ ድንግልና ጨዋ ልጅ ናት ስትል ሰምቻለሁ። አለች ስትል አልሰማውም። እሱ ግን አለች ብላኛለች ብሏል። የልጅቷ ድምፅ 50% የሆነ ሰውን ትመስላለች። ወርኤቨር እሱ አይደለም ታርጌቴ። ማንም ትሁን ማንም መልካም ዜና አምጥታልኛለች። እናትየው የት እንዳለች ብቻ እንወቅ። ዳስ ደ ፖይንት። ቀጥሎ ሞተች ያሉ አካላቶች ለምን እንዳሉ በህግ ይጠየቁልን።
አዎ ግን ቆይ አብሳላት እዚህ ጋር መጀመሪያ ኮንፈርም ነው መኖሯን በህይወት የት እንዳለች ሰው መክሰስ አትችይም እኮ። አዎ 100% እርግጠኛ መሆን አለበት። በአካል እስካልተገኘች ድረስ 6 ቀን 7 ቀን የሆነ ቪዲዮ ፖስታል ስትቀበል በአካል እስካልተገኘች ድረስ ድራማ ይዘው መጥተው ግን እከሌ ድራ ይህ ወንጀል፣ ማህበረሰብን ማጭበርበር ወንጀል፣ ልጆችን ለዲፕሬሽን አሁን እነዚህ ልጆች ስማቸውን መቼም አይክሱትም። ሰው እየተናገረ ነው። ሬዲዮ ነው ሲኞሪታይ ያንቺ ድምፅ እኮ ሲኞሪታይ ሎ ሆኖ ዛሬ አይሰማም። እኔ አይሰማኝም ነበር። ኤኒዌይ የከፈተው ኦዲዮ ድምፁ ጠፍቷል። እናናግረው እሱን እናናግረው። የት አለ? እሱን እናናግረው። ጥንቃቄ ያስፈልጋል ሲኞሪታ። አለች ከተባለ በአካል ወጥታ ለህግ አካሎች ካልታየች በስተቀር ሰውን መክሰስ አይቻልም። ተመልሶ ወደ ራሳችን ስለሚመጣ በድምፅ ብቻ አይቻልም። ሌላ ደግሞ እኔ ከእናንተ ተለቅላለሁ። አድምጡና ስሙኝ። እኔ ትንሽ ጥርጣሬ ያሳደረብኝ ምንድን ነው፣ ቅድም የገባችው ሴት ስትጠየቅ በጣም በሚያስጸይፍ ቆሻሻ ስድብ ነው የተለዋወጡት ከጋምቤላው ጋር። የእሷ ስድብ በጣም ያስጠላ። መናገር አልቻለችም። በአግባብ አድሬስ አታረግም። አማኑኤል ውሰዱችን ያልኩት እንደውም ከፈለጋችሁ ከሰማችሁ። ምክንያቱም የጤነኛ ሰው አፕሮች አይደለም ያደረገችን። ምንም ማስረጃ ለመናገር አቅም አልነበራት። መንጫጫትና መሳደብ ነበር። አንዴ ከቅርታ ጋር እናቱ እሱን እንጠይቀው። ተዩ ሰውን ልጠይቅ። ሰውን መውቀሱን ይቀርና አንድ ጊዜ ታዲያ አትሞትም እኮ ትንሽ ብትቆይ። ወደ ዋናው ጉዳይ በቃ ቶ አልነበርክም ቅድም። ትዕግስት ይኑረህ ማስጨረስ። ይህንን ነው መማር ያለብን። እኛ እንጠይቃለን። አሁን እባክሽን እናቴ እናንተም ራሳችሁን ጠብቁ። ችግር ውስጥ ጉዳዩ ላይ ስላለን እኛ ጥያቄ እንጠይቅ። ኮንፈርም እሷ ድንግል ናት ምናምን የሚለው የተቀዳ ነገር ይሆናል። እርጉዝ ናት እየተባለ አይደለም እንዴ? ቦይፍሬንድ አላት አይደል? እሱ የተቀዳ የድሮ እንዳይሆን ጥንቃቄ ደግሞ በሁሉ ነገር ያስፈልጋል ብዬ ትንሽ ምክር ቢጠቅማችሁ ጣድ ለማድረግ መረጋጋት ጥሩ ነው። በቃኝ እኔ መረጋጋት ጥሩ ነው። ይረጋጋሉ። አብዬ ማን ነው? አሜንዬንሽ የምታወራው? አብዬ ማን ነው የሚያወራው? ማን ነው? ልዑል አንተ ነህ የምታወራው? ማን ነው ተረኛ? እሺ አንዴ ላውራ እህቴ አንዴ ላውራ። በስድብ መቀበል ምናምን አለም። ልጁ ገና እንደገባው ሲሳደብ ስለሰማው ተናድጄ ነው እኔ ወደ ስድብ የቀጠልኩት። ገና እንደገባው በስድብ ነው የተቀበለኝ እኮ። አዳምጪኝ። ለማንም ሪከርድ እና ለማንም ቢዝነስ አልሆነም። በቃ አንድ ነገር አስረግጬ ልንገርሽ፣ በህይወት የለችም ሴትዮዋ፣ ሞታለች። እኔ እርግጠኛ ሆኜ ህግ የሚጠይቀኝ ስልክ ቁጥሬ ስልኬ ላይ ባዮ ላይ አለ። እኔ አፈሮኛል በላትን ብትሞትም ገባሽ? ያየሁትን ነው የተናገርኩት እኔ። እንዳውም የሆነች ልጅ ስትናገር እንትናለች ወርቄ የሆነ የማይሆን ነገር ስትናገር ጣልቃ ገብቼ የተናገርኩኝ። አሁን ኤደን ታውቃለች መረጃ ምናምን ተባለ። የኔ የማውቀው እንደቀበርኳት ብቻ ነው። የትላንትና ሳምንት እሁድ ዕለት ከ6 ከ5 ነው የቀበርሻት። ከቤታችን ነው የቀበርሻት። እኔ አልነግርሽም፣ ላንቺ አልሰጥሽም። ምን ማነች ምንድነች? በእንደዛ አይነት ቮይስ አይደለም እኔ የምሰጥሽ መረጃ። አንቺ አዳምጪ እኮ ያየሁትን ነው የተናገርኩት። ያየሁትን አይንሽ አትናገሪ ካልሽኝ ኦኬ፣ ያየሽውን አትናገሪ ካልሽኝ ኦኬ፣ ገብቶሻል። እኔ አሁን ምን ውስጥ የለሁኝም። እኔ አላልኩም። አንቺ ማስተላለፍ የፈለግሽው ሞቷን እንጂ መሞቷን የምናረጋግጥበት አይደለም። ሞተች የምትይበት ምክንያት ደግሞ እኔ አውቃለሁ። ለምን እንደዛ እንደምትይ አውቃለሁ። ምክንያቱም መወረስ የተፈለገ ላትረዳሽ፣ መበላት የተፈለገ ገንዘብ ስላለ ሞተች ብላችሁ የህዝብን ትርታ ማወቅ ፈልጋችኋል። መሞቷን ደግሞ ፕሩቭ አድርጉልን ነው። በኢየሱስ ለምን መጥተሽ ሞተች ብለሽ ማውራት ፈልገሽ? ሞተች ብለሽ መሞቷን አረጋግጭልን። አዳምጪኝ እህቴ፣ አሁን እዚህ ጋር የት እንደተቀበረች መናገር ወንጀል አይደለም። ምናምን ተባለ። የት እንደተቀበረች ከደበቅሽ እውነት አይደለም። የት ተቀበረች ሲባል የት እንደተቀበረች ዘመድ ነበረ ወይ ቤተሰብ ነበረ ወይ መናገር አለብሽ።
መናገር አለብሽ የት እንደተቀበረ። የሞተ ሰው ሚስጥር አይደለም፣ መናገር አለብሽ የት እንደተቀበረ። ይህ ኢንፎርሜሽን አይደለም። ዘመድ ነበረ ወይ? አንቺ ማነው እዛ ቀብር የወሰደሽ? ያላውራበት እስካሁን ስትለፈልፉ ነበር። ይኸውልሽ ኖ አውጫት። ይሄ እኮ ነው እንትን የሚያደርገው። ገባሽ አይደል? እንደ ቡና ቤት ሁሉም ሰው አንድ ላይ ማውራት የለበትም። አንድ ሰው ሲጨርስ አንድ ሰው ጥያቄም ካለው አንድ ሰው ሲጨርስ አንድ ሰው። ለማንም ማነሽ ምንድነሽ በቤተሰብም ከሆንሽ የቤተሰቦቿን አድራሻ ታውቂያለሽ፣ ደውለሽ መጠይቅ። ህግ አለ፣ አስክሬኗ ተመርምሯል። ህግ አካል መጠየቅ ትችያለሽ። አሁን እዚህ ጋር እንትና ታውቃለች፣ እንትና ኢንፎርሜሽን አለ፣ በህግ መጠየቅ አለባት። በህግ ምን ማለት አለባት? ህግ እኮ ልንገርሽ፣ ዝም ብሎ ከመንገድ ከጎዳና አንስቶ አያንጠለጥለኝም። ገባሽ? በመደማመጥ ነው። ትክክለኛም ነገር ስትፈልጊ እንደዚህ ሰው ያመናጨቃችሁ እየተሳደባችሁ ብሄር ጋር ገባችሁ። እኔ ጅጅጋ ልጅ ነኝ። ገባሽ? አሁን እንትን ውርሱ ጋር ምን ጋር አይደለም። እኔ በማውቃቸው የጋራ ጓደኞች አሉን። ለነሱ ብዬ ነው እንደውም ቀብሬ ሄድኩት ሳስረግጥልሽ። ሌላ ነገር ሴትዮዋ በሰላም ትረፍበት። የቤተሰብ አድራሻ ምናምን ከፈለጋችሁ መጠየቅ ትችላላችሁ። ገባሽ? ቤተሰብ አድራሻ ሳታውቁ ማነኝ ብላችሁ ነው እናንተ በህይወት አለች የተደበቀ ነገር አለ ውርስ እንትን ብሏል ንብረት አለ ምናምን ብላችሁ የምታንቧችሩት ለምን? አንቺ ለምን መተሽ ልነግሪን ፈለግሽ? መተሽ ልነግሪን ከፈለግሽ ደግሞ የቤተሰብ አድራሻ ስጭን፣ እንዴት እንደሞተች የት እንደሞተች ፕሩቭ አድርጊልን ነው። ምክንያቱም አንቺ ከእሷ ጋር ትደዋወይ እንደነበረ፣ ቦይፍሬንዷ አካውንት ገንዘብ ያወጣ እንደነበረ፣ ከእሷ ጋር አንድ ግለሰብ የሚያግዛት ሰው እንደነበረ ብዙ ነገር ተናግረሻል፣ ራስሽ ማለት ነው። ሶ መረጃ መስጠት ማቺ ከሆነ ሁሉንም ማስረጃ ግማሹን ሞተች ብለሽ እኛን አሳምነሽን መሄድ የፈለግሽበት ምንድን ነው ምክንያትሽ? ከነገርሽን ሞት የሚደበቅ ነገር አይደለም። የት ተቀበረች ብለሽ ለጠየቅንሽ ጥያቄ እዚህ ቦታ ተቀበረች ብለሻል። ባልሽበት ሰዓትና ጊዜ የተቀበረ ሰው የለም። ገብቶሻል? ለምን መሰለሽ እኔ ከበደ ገንዘብ ያውጣ የለ ገንዘብ ያውጣ እንትና ገንዘብ አለው አላውቅም። እኔ ገባሽ? ህግ መጥቶ ከቤቴ ወስዶ አድራሻዬ 0909 61 27 37 ፖሊስ የህግ አካል እኔ ጋር መምጣት አይጠበቅበትም። ኤደን ትፈለጊያለሽ ካለኝ ጌታ ኢየሱስን ነው የምልሽ፣ በቀጥታ ነው የሚሄደው። ምን ላይ ናቸው? መረጃ ትፈለጊያለሽ ብሎ የመንግስት አካል ካለኝ አድራሻዬ ልንገርሽ፣ እህቴ ልንገርሽ፣ ህግም ከጠየቅ አታስፈራሪኝ። የምጠይቂበት ቮይስ እንትን ይበል። መረጃን በእንደዚህ አይነት መልኩ አይደለም። እኔ ከፈለገኝ ህግ መረጃ እንድሰጠው ከፈለገ ስልኬ ይኸው 0909 61 27 37 ኤደን እባላለሁ። ይኸውልሽ እኔ ጋር መጥሪያ ማምጣት አይጠበቅባቸው። አንድ ስልክ ብቻ ነው የህግ አካል እዚህ ፖሊስ ጣቢያ ነኝ ካለኝ በእውነት ነው የምልሽ 10 ደቂቃ አይፈጅም፣ ስራ ጥዬ እሄዳለሁኝ። እና ግን ያው ነፍሲ ማር በሉ። ለማንኛውም እኔ ብትኖር በህይወት ደስ ይለኛል። የእውነት አንቺ ቆይ አንድ ጥያቄ ይኸውልሽ፣ የምትጠየቂው ነገር መጀመሪያ መልሽ፣ አታላቅጭ። በቃ እዚህ ጋር ህዝብ ነው ይሁን። አታላቅጭ የሚለውን ቃል ስለተናገር የእናተ ጠምስ ብዳ ሹጣም አንተ አፍን ስከፍት እኔ መክፈቻ አለኝ። በስርዓት ካወራኸኝ ነው የማወራህ። እኔ ችግር የለም፣ ጊዜ አለሽ፣ መረገጫ ጊዜ አለሽ። እቺ ጊዜ ፎቶ የለም። አፈምሰኝ፣ በእናትህ አፈምሰኝ። መፈመስ ነው የምፈልገው። እንደውም ፎቶ ልላክልህ፣ ግዘቅዝቀህ ፎቶዬን ይኸውልህ እንዳለ ምንም እንትን ብሎ እንትን ፎቶ ፕራይቬት አላደረግም። ወገኖቼ ኢትዮጵያኖች አንድ ነገር ልንገራችሁ፣ ደም ያንቀዠቅሻል። ታውቃላችሁ፣ የሰው ደም ያንቀዠቅሻል፣ ግራ ያጋባል፣ ያስጨፋል። ከትንሽ ልጅ ጋር ስድብ የምትናገሪው ረጋ ብለሽ አትመልሽም። ተሳዳቢ ኤዱ ትናገር። ቆይ አንዴ ሁላችሁ እኔ ኤዱ ጋር ብቻ ነው ማውራት የምፈልገው። ኤዱ ሚውትሽን አንሺ፣ የኔ እናት ሚውትሽን አንሺው፣ በቪዲዮ አድርገኝ እና ይኸውልህ ሁላችሁም ሚውት አድርጉ። እኔ እና እሷ ቀስ ብለን እናወራለን፣ ምንም ችግር የለም። አዎ ቀስ ብለን በደንብ አድርገን እንረዳዳለን። አለሽ ወጣች እኮ ያስመልስልሽም ወጣች። ያንቀጃጅናታልነትነች ችግር አለ። ለምን ወጣሽ? ለምን ወጣሽ? እኔ እናት ዋላጀሩ አስገባት ተሳትግርታ እኔ እና እሷ ብናወራ ሰው ምን ችግር ነበረው? የጋምቤላው ያውራ እስኪ ያስረዳል። እሱ ወሬውን ይዞ ትግባ። ኤዱዬ ትግባ ፕሊስ፣ አስገቡልኝ ኤዱን። እኔ እና እሷ እናወራለን፣ ቀስ ብለን እንረዳዳለን። ቀስ ብላችሁ ካወራችሁ አታወራለች ቀስ ብላ፣ ምንም እኮ ችግር የለውም እኮ። ለምን ሄደን እንድገባ ፈልግሽ? አለች ያለን ግለሰብ ጋር መረጃውን ብናጣራ አይሻልም? እሷ ትያት እሷ የፈለገችው ልንገርሽ፣
ኖ ሞተች እኮ አለች ያለን ሰው ጋር ነው አሁን ፎከስ ማድረግ ያለብን እንዴ። እሷ እኮ ሞታለች ብላለች። በቃ አከተመ እኮ እዛ ጋር አሁን አለች ያለን አካል ነው። እኔ አሁን አንድ ነገር ሲኞሪታ አንድ ነገር መናገር እፈልጋለሁ። አሁን እኛ አዳማጮች እስከሆን ድረስ ሚዲያ ላይ እስካለን ሰዎች የመጣልን ነገር ነው የምናየው። ለአካውንቱ ነው የምናዳምጠው። የምናዳምጠው ያየነውን ነው። ገብቶሻል? የምንሰማውን ያየነውን ምናምን ነገር ነው የምንሰማ ያለ። ግን ይሄ ነገር ህግ ቢይዘው ጥሩ ይመስለኛል። እዚህ ውስጥ የሚያዳምጥ የህግ አማካሪዎች ነው የህግ አካሎች ካሉ ኢትዮጵያ ውስጥ ይሄ ነገር በድነግሪያ መጣራት አለበት። አንደኛ ያልሞተች ሴት እናት ልጇን ከማህበራዊ ሚዲያ ላይ ለመጠበቅ ስትል ልጇን ላይ ለልጇ ስትል ሚዲያ ላይ መጣለች። እንደገና ደግሞ ሞትሻል ተብላ ስንት ስትባል በህይወት ካለች ለምንድን ነው በአካል መታ ሰው ይህን ያህል መነጋገሪያ እስከሚያደርጋት ድረስ የጠበቀችው? ሁለተኛ ምን አይነት ነገር የታሰበ ነገር አለ? ይሄን ነገር ምናልባት ህግ ላይ እኔ አሁን በእኔ በኩል በስነ ስርዓት እንዳልሞተች በስነ ስርዓት ማረጋገጫ ብላ ተሰጥቶኛል። ሴትየቷን ዳንዬ፣ ሴትየቷን ያወራሃትን ሴትዮ ማን ትሁን ማን በጣም ታምናታለህ? አምናሃታል አንተ? በጣም ሰምታችኋል። እና እዚህ ጋር ደግሞ ሞታለች ይባላል። እኔ እዚህ 500 ነው ምናምን ሰዎች አላችሁ ሲኞሪታ ቤት። እባካችሁ የህግ አካል ወይ ደግሞ በወንጀል ምርመራ ውስጥ ወይ በሆነ ነገር ውስጥ ያላችሁ ሰራተኞች ትኖራላችሁ። በህግ አካል ውስጥ ፕሊስ እንደ ስራ የሆነ ነገር አድርጋችሁ ሼር አድርጋችሁ እስቲ እንደ ስራ አድርጋችሁ ያዙት። ዳንኤ አሁን ቅድም ስልክ ስታወራት አንተ ለኛ ማለት ነው አልሞተችም በህይወት አለች የሚለው ነገር አልተሰማንም። ግን አለች በስነ ስርዓት ነው የምነግርሽ። ዛሬም አሁንም ብለሃለች እንደዛ። አሁንም አዎ። እሺ አሚን፣ ይሄ ግራ የሚያጋባ ነገር ነው። ለምንድን ነው ዝም የምትይው? አሚን ያለች እኔ የሰማሁት ቃል በቃል አንዳንድ ነገር ስላለ አንዳንድ ነገር አለች በህይወት አልሞተችም። ስማና የኤደን ጉዳይ ተውት። ይኸውልህ የኤደን ጉዳይ ተውት። የኤደን ጉዳይ ቆይ አንዴ ዳኒ አንዴ የኤደን ጉዳይ ተውት። እቺ ሰው በህይወት መኖሯን ብቻ አረጋግጥልኝ። ኤደን የቀበረችው ወይም ሌላ ሰው ካለ ታወጣታለች። አሁን የምንፈልገው እሷ መኖሯን ብቻ አረጋግጥልኝ። ኢትዮጵያ ውስጥ ህግ እንደሌለ ስድቧን ሰምታችኋል። በምን አይነት ስድብ እንደተሳደበች ህግ እንደሌለ ሪካርድ ያደረጋችሁ ሰዎች እሱም በኔ ጣሉት፣ ችግር የለውም። ህግ አለ የለም የምናየው ጉዳይ ነው። እንደዚህ እንደፈለገች መታ ይሄን ስድብ ስለተሳደበች ባለጊዜ እንድትባል ሚነካት የለም እንድትባል የተጠቀመችው ገባችሁ? ስለዚህ የእሷ ጉዳይ ችግር የለም። እኔ አሁን የምፈልገው ቲና መኖሯን ብቻ አረጋግጥልኝ።